የታሪኩ ርዕስ የህልም ባሌን ባገኘሁት። ክፍል 1። ጸሐፊ ፎዚያ መሐመድ ኢማን እባላለሁ። ተወልጄ ያደግኩት በኮምቦልቻ ከተማ ነው። ለቤተሰቦቼ የመጨረሻ ልጅ ነኝ። አባትና ታላቅ ወንድሜ ሳለህ በንግድ ስራ ላይ ተሰማርተዋል። እናቴ የቤት እመቤት ነች። ቤተሰቦቿን መንከባከብ ልጅ ከስራዎች ሁሉ በላጭ ነው። ለእናቴ ቤት የመጨረሻ ልጅ በመሆኔ ሁሉም ይሳሱልኛል። የምፈልገውም ምንም ሳይጓደል ይሟላልኛል። አባቴ ኢማኔ የኔ ኢማን ብሎ ይጠራኛል። ወንድሜ ትንሿ፣ እናቴ ደግሞ ስስቴ ብላ ትጠራኛለች። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዝት ትርፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ የሆነው ነባር የሆናችሁም ላይክ፣ ሸር እያረጋችሁ አበረታቱኝ። እናቴ ደግሞ ስስቴ ብላ ትጠራኛለች። ብቻ ሁሉም በየራሳቸው ፍቅራቸውን በሚገልጽላቸው ቃላት ይጠሩኛል። እኔ በባህሬ ተጫዋችና ተግባቢ ነኝ። ኩርፊያ ብሎ ነገር አልፈጠረብኝም። ሁሌም መሳቅ አመሌ ነው። ነገሮችን በቀጥታ አመጣጣቸውን አምኜ እቀበላለሁ። ሰው ይጎዳኛል፣ መጥፎ ነገር ያደርገኛል ብዬ አላስብም። ሁሉንም ሰው በአንድ አያለሁ። እናቴ ታዲያ እባክሽ ሰው አትመኝ፣ እንደ ራስሽ አድርገሽ አታስቢ፣ ሰው አይታመንም ትለኛለች። እኔ በውስጤ ክፋት ከሌለ ክፉ ነገር ጠባቂ አላህ አለኝ እላታለሁ። እናቴም አላህ ይጠብቅልኝ ስትል ዱዓ ታደርግልኛለች። ሰዎችን ተግባቢ በሆኑም ከሁሉም አብልጬ የምወዳቸው ጓደኞቼ አሉኝ። ኢክራም፣ ነቢያትና ሀያት ይባላሉ። የኢክሩ ጋር አንድ ላይ ነው ያደግነው። ከልጅነታችን ጀምሮ አንድ አይነት ልብስ፣ አንድ አይነት ምግብ በልተን ነው ያደግነው። ኢክራም እዚህ ቀረሽ የማትባል ሁሉን አሟልቶ እየሰጣት ቆንጆ ነች። የተስተካከለ ተክለ ቁመና ያላት፣ የፊቷ ጥራትና ቅላት ሊፈርጥ የደረሰ እንኮይ ይመስላል። ከመልክ መልካምነቷ ባሻገር ደግሞ የመልካም ስነ ምግባር ባለቤት መሆኗ ውበቷን ያጎላል። እንኳን በወንዶች በሴቶችም ዘንድ ተወዳጅ ነች። ኢክሩ ለቤተሰቦቿ ሶስተኛ ልጅ ነች። ከእሷ በታች ታናሽ ወንድም አላት፣ አይመን ይባላል። አይመን የ5 ዓመት ልጅ እያለ ኢክሩ አባት ሞተ። አባቷም እንደሞተ እናቷ ወይዘሮ መሬማ የዋዛ አልነበረችም። ለልጆቿ ችግርን አላሳይም በሚል ቁርጠኛ አቋም የበረሃ ተመላላሽ ነጋዴ ሆነች። ልጆቿን ያለምንም ችግር ፍላጎታቸውን አሟልታ አሳደገቻቸው። ኢክሩ እናቷ በረሃ በምትሄድበት ሰዓት አይመንን መንከባከብ የእሷ ድርሻ ነበር። በዚህም ምክንያት አይመን እጅግ በጣም ትወደዋለች። እሱም ከእናቱ አብልጦ ኢክራምን ይወዳታል። ሁለተኛዋ ጓደኛዬ ደግሞ ነቢያት ትባላለች። ነቢያ ከቆንጆዎች ተርታ የምትመደብ የቀይ ዳማ የፊት ቀለም ያላት ረዘም ያለች እንስት ነች። ብዙ ሰዎች አይና ነቢን በመልክ ያመሳስሉናል። ነቢ ወግ አጥባቂ እና ተከራካሪ ነች። ለትንሹም ለትልቁም ነገር ትኩረት ሰጥታ የምትመራመራለች። በቸልተኝነት ነገርን ማለፍ አይሆንላትም። ለምን እንዴት ሆነ ብላ መጠየቅ ታበዛለች። የነቢ አባት የፍርድ ቤት ዳኛ ነው። ምናልባት ከአባቷ ተጠብቆባት ይሆን አናውቅም። ለሁሉም ነገር ምክንያት ማስረጃ ትፈልጋለች። ሶስተኛዋ ደግሞ ሀያት ትባላለች። ሀዩ እናት የላትም። እናቷ በልጅነቷ ነው የሞተችው። አባቷ ነው እናትም አባትም ሆኖ ያሳደጋት። እንደ አይኑ ብሌን ይሳሳላታል። ለምን ነገር ፍለጋ አያሳጣትም። ሀዩም ለአባቷ ልዩ ፍቅር አላት። ህይወትን የሰጠኝ በዚች ምድር የምኖርለት አባቴ ብቻ ነው ትላለች። የሀያት አባት ኢማም የሸቀጣ ሸቀጥ ሱቅ አለው። የዕለት ገቢ ስለማያጣ ጥሩ ኑሮ ይኖራሉ። ሀዩ ሲበዛ ለሰው አዛኝ፣ ሩህሩህና የዋህ ልብ አላት። ሰዎችን ያለ አንዳች ጥቅም ለአላህ ብላ መውደድ ትችላለች። ግን ተፈጥሮዋ ሆኖ ስታወራ በጣም ትጮኻለች እና እየፈጠነች ነው። በዚህም የተነሳ እስኪ ዝም በይ፣ ድምፅሽን ቀንሺ የተባለችበትን ጊዜ ብዙ ነው። አስታውሳለሁ የ12ኛ ክፍል
የ12ኛ ክፍል በተማሪዎች ሆነን በስፖርት ክፍለ ጊዜ ዮናስ ከሚባል ልጅ ጋር አትጩሂብኝ ብሎ ሰድቧት ተጣሉ። መምህሩ ተቆጥቶ አባረራቸው። እኛም ከመምህሩ ጋር ለማስታረቅ ልመና ጀመርን። ወላጅ ሳታመጣ አትገባም ብሎ እምቢ አለ። ኢክራም እንደምንም ለምና አስታረቅናቸው እና ወደ ክላስ ስንሄድ ኢኮኖሚክስ መምህራችን ብርሃኑ ገብቶ ማስተማር ጀምሯል። እሱ ከገባ በኋላ በር አንኳኩቶ መግባት የማይታሰብ ነው። ገና ቀድሞ ክላስ ከመጀመሩ በፊት አስጠንቅቆናል። ከገባሁ በኋላ ማንም እንዳይመጣ ብዙ ይቅር ብሎ አስጠንቅቆናል። ስለዚህ ክፍለ ጊዜ እስከሚያልቅ ውጭ ላይ መቀመጥ ግዴታ ነው። ነቢ ጎበዝ ተማሪ ነች። በትምህርት ቀልድ አታውቅም። አሁን ክላስ ባለመግባቷ ትምህርት እያለፋት ስለሆነ ተናዳለች። ምን አለ ባትጮሂ፣ ዝም ብትይ ኑሮ ይህን ለእኛም ተርፈሽ እያለች ስትጉመተመት፣ በቃ እስኪ ዝም በይ 40 ደቂቃ አይደል 25 ደቂቃ የቀረው በይ ብዬ ዘወር ስል ፓርቲቱ ይቀጥላል። ውድና የተከበራችሁ የቻናሌ ቤተሰቦች ላላችሁ አስተያየት እና ትብብር ሰብስክራይብ ለምታደርጉ ሁሉ ነገር ከልብ ነው ምስጋናዬ። አሁንም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ምርጥ ምርጥ የሆኑ የህይወትም ሆነ የፍቅር ታሪኮች የሚቀርቡበት ቻናል ነው እና ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ እያልኩኝ ለዛሬ ይዣት የቀረብኳት ቪዲዮ ይችን ትመስላለች። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ እያልኩኝ በዚሁ እሰነባበታለሁ። መልካም ጊዜ ይሁንላችሁ።